አንቺ እየቀለድሽው ነው ንገሪኝ እየቀለድሽብኝ ነው ወይ ይኸውልሽ ስሚኝ ብትነግሪኝ ይሻልሻል እየሰማሽ ነው አይደል ይኸውልሽ በጉልበት አረጋዋለሁ እያልኩሽ መጋዘን ገብተሽ ስትጠፈጠፊ እያንዳንዱ ነገር ተውጫለሽ ስለአንቺ ሁሉ ነገር ማጣራት ትፈልጋለሁ ትሰሚኛለሽ ንገሪኝ አንቺ ይኸውልሽ ንገሪኝ ሄራን ተቀሽ ተወኝ እንዴ ምንድን ነው ሄራን ችላከችኝ እናንተ ማግኘት ተፈልጋለሁ ማለትም ስራ ሄላኒ በጣም ብዙ የማቀው ነገር አለ እያለች እየነገረችን ነበር ሰምኛለሽ ይኸውልሽ እኔ አሁን ግዴታዬ ነው እነቱን ስነግርሽ አንቺን እያስፈቀድኩሽ ጭምር አይደለም እንዴ እኔ ደግሞ ይኸውልሽ ግዴታ የምትኖሪበት ዝም በይ አንዴ አስጨርሽ ይኸውልሽ ዝም በይ እና እሱን የፈለገችው በቃ ምንድነው ለትንሽ ጊዜ ፓራላይዝ እንዲሆን ከዛ ደግሞ ከቻለም ከሞተም ምን ችግር የለብኝም ነው ያለችው ማሞትም ይችላል እኔ ዝምድናው ምንም አይሰራልኝም ነው ያለችው ግን በቃ ያለኝ በቃኛል ሳትል ነው እኔን የወሰደችብኝ አይደል በጣም ይሄ ነገር ደግሞ በጣም ነው እኔን የሚያናደደኝ ከልጅነት ጀምሮ ብዙ ነገር እየወሰደችብኝ ራሷን የበላይነት እንዳደረገች ነው እየኖረች ያለችው እና ቢያንስ አሁን እንኳን የጇን ማግኘት አለባት እኔ ራሱ ጓደኛዋ ስለሆንኩ ነው እንጂ መረጃ ያላጠፋችው ስቲል ነው እኔንም ራሱ አሁን እንደዚህ እንደማድረግ ብታቀል ታስወግደኝ ሁላ ትችላለች ሲጀመር ሰው ያለ ጥቅም ሰውን አትቀርም ሲቀጥል ደግሞ ሄራኒ ፍቅረኛ የሚባል ነገር የላትም እንዴ አስጨርሽኝ አንዴ እና ራሴ ፈልጊ መጥቼ እኮ ለስራንቻ አጣራለሁ ያልከኝ ነው ይገባል ግን የምትለው ነገር እየታወቀ ነው የባሰነንም ልታስገባኝ ነው ሞከረችው እሱን ደግሞ ይሁን ብዬ ዝም ባልኩኝ የራሴን ነገር አሳጥተኛለች ለዛም ነው ወንጀሏን ማጋለጥ ይፈልኩት በዳኒ ራሱ እንደዚህ ዳኒ ያክስቷልሽ ነው ባይጋለጥ ራሱ ወንጀሏ ጭራሽ እንደዚህ በቀላል የሚወጣ አይነት ልጅ አይደለችም ምክንያቱም እኔ ራሱ ጓደኛዋ ስለሆንኩ ነው እንጂ በጣም ጥንቁቅ ነች ምንም ነገር ሰው እንዲያቀባት ስለማትፈልግ ነው በጣም ብዙ ነገሮችን ትሰራለች ግን በቃ እጇ ረጅም ስለሆነ ተጠፋፋቸውልሽ መረጃዎች ስለኔ ማለት ወይ ለምን ነው እየተንተባተብሻለሽ ምንም እየገባሽኝ አይደለም ግን በቃ እንዴ ምን ማለት ነው የምትፈልገውን ሰጣለሁ ካልኩ ቆይ አንተ የምትፈልገውን ነገር ዝም አትልም እንዴ ያንቺን ቪዲዮ ፊትሽን ሳንሸፍን ቀጥታ ብንለቀው በጣም ብዙ ችግር ይመጣብሻል አንቺ ላይ ማለት አልገባኝም ጭራሽ እንደዛ ልታደርግ ነው ቆይ አንተ ምንድነው ችግር እኔ አስፈላጊ ከሆነ አደርጓለሁ እውነቱን ልንገርሽ አስፈላጊ ከሆነ አደርጓለሁ ምን አደረኩ እኔ አንተን ለማገዝ ነው የመጣሁት እሺ እንግዲህ ውድ ቤተሰቦች ከሰዓታት ቆይታ በኋላ በድጋሚ ተመልሼ ወደ እናንተ መጥቻለሁኝ እንግዲህ ውድ ቤተሰቦች አሁን የመጣሁበት ምክንያት በመጀመሪያ ደረጃ ሄራኒ እንደተሻላትና ከህክምና ባለሙያዎቻችን እሷን ማግኘት እንደምንችል እንዲሁም ደግሞ እሷን ማውራት እንደምንችል ፈቃድ ተሰጥቶናል ቤተሰቦቻችን እሷን ቀጥታ ከእናቷ እንዲሁም ደግሞ ከዳኒ ጋር የምናገናኛት ይሆናል ቤተሰቦች አሁን በጣም በመልካም ሁኔታ ላይ እንደምትገኝ እንዲሁም ደግሞ አሁን ላይ በጣም አሪፍ የሚባል ደረጃ ላይ እንደምትገኝ ጭምር የተለያዩ መረጃዎችን እየነገሩ ነበሩ ውድ ቤተሰቦች የገጠማትም ነገር ትንሽ ከጭንቀት ጋር የተያያዘ ነገር እንደሆነ ነግሮኛል ምንም የሚያሰጋ ነገር እንደሌለው እንዲሁም ደግሞ ስትረጋጋ ነገሮችን በቀላሉ ማየት ስትጀምር ነገሮች እንደሚስተካከሉ እንዲሁም ደግሞ ጤናዋ 100% እንዳይመለስ እየነገሩ ነበር ጤናዋ 100% ይመለሳል እያልኳችሁ ያለሁት ውድ ቤተሰቦች አሁን ደህና ሳትሆን ቀርታ ሳይሆን ትንሽ አሁንም ቢሆን የተወሰኑ ጭንቀቶች አሉባት እነዛን ጭንቀቶች እንዳይመለሱባት እኛም የቻልነውን ያክል እየሞከርን እንገኛለን ውድ ቤተሰቦች እሷ የፈለገውን ያክል ወንጀለኛ ወይንም ደግሞ ተጠርጣሪ ሆና እኛ ጋር ብትገኝም ሰው ነች ስለዚህ ሰውነትን እናስቀድማለን ውድ ቤተሰቦች የፈለገ ነገር ቢሆን እሷ አይደለችም የተለያዩ ወንጀሎችን የሰሩ ወንጀለኞች ወደኛ ጋር በሚመጡበት ሰዓት አስፈላጊውን የሆነ የጤና ክትትል እናደርግላቸዋለን እንዲሁም ደግሞ ሰዋዊ የሆነ ቅጣትም ነው የምንቀጣቸው ወደ ቤተሰቦች ይሄን ነገር ለእናንተ ማሳወቅ እወዳለሁ እኛ ጋር የፈለገውን ያክል ወንጀለኛ ቢመጣ በጣም የሆነ ማለት ከሰውነት የወጣ ቅጣቶችን አንቀጣቸውም ትንሽ ዱላ ወይንም ደግሞ ኃይል ልንጠቀም እንችላለን ወደ ቤተሰቦች ያንንም የምንጠቀሙ በተደጋጋሚ ለእናንተ እንደነገርኳችሁ ለማወጣጣት እውነቱን እንዲያወጡ ለማድረግ ነው እንጂ እኛ ማንንም የመደብደብ ሱስ የለብንም አሁንም ቢሆን ከዚህም በኋላም ቢሆን ወደኛ የሚመጡ ወንጀለኞችን በአግባቡ እንደምንንከባከብ እንዲሁም ደግሞ ተገቢ የሆነ እንክብካቤ እንደሚደረግላቸው ቃል ልገባላችሁ ፈልጋለሁ ወደ ቤተሰቦች ሄራኒም ብትሆን ተገቢ የሆነ ሕክምና ተደርጎላታል አሁን አሪፍ ሁኔታ ላይ እንደሆነች ስላወቅን ነው እሷን ለቀረጻ ያዘጋጀናት ወደ ቤተሰቦች እንግዲህ ሄራኒን አንዳንድ ነገሮችን ለመጠየቅ እየተዘጋጀው ባለበት ሰዓትም ወደ ቤተሰቦች አንዲት ልጅ ማለትም ደግሞ የሄራኒ ጓደኛ ነኝ ያለች አንድ ሴት ወደኛ በጣም በተደጋጋሚ እየደወለች ትገኛለች ወደኔ ብቻ ሳይሆን ከኔ ከስራ ባልደረቦቼ አንዱ ወደ ሆነ ሰው በጣም በተደጋጋሚ እየደወለች ትገኛለች ምንድነው የምትፈልጊው ብለን በመነጠይቃትም ሰዓት እናንተ ማግኘት ተፈልጋለሁ ማለትም ስራ ሄራኒ በጣም ብዙ የማቀው ነገር አለ ያለች እየነገረችን ነበር ማነሽ አንቺ ብለን በመንጠይቃትም ሰዓት የሄራኒ የልብ ጓደኛ ነኝ እንዲሁም ደግሞ ከሷ ጋር ያወራናቸው ነገሮች ሁሉ ላንተ በቴሌግራም መላክ ይችላልው ብለኝ ለኔ አንዳንድ ነገሮችን እያላከችልኝ ነበር ከሄራኒ ጋር ያላቸው ግንኙነት በጣም የጠበቀ እንደሆነ በላከችልኝ ነገር ማወቅ ይችላል ወደ ቤተሰቦች ተራ ነገር አይደለም የላከችልኝ ከሄራኒ ጋር የሚያወራቸው ነገሮች ነበር የላከችልኝ ከዚህ ጉዳይ ጋር የተወሰነ የተያያዘ ነገር ስላለው እኔም እሷን ወደዚህ ለማምጣት ተገድጃለሁ ወደ ቤተሰቦች ነው ለመናገር እሷ ወደዚህ እንድትመጣ አልፈለኩኝ ነበር ከመጀመሪያው ምክንያቱም ማንንም ሰው እየመጣ እኔ ጋር ደውሎልኝ ላንተ ምነግርህ ነገር አለ ስላለኝ ብቻ ያንን ሰው ወደዚህ ማምጣት አልፈልግም ሁለቱ የሚያወሩት ነገር ወደ ቤተሰቦች እንደዚህ
ማለት ቀላል ነገሮች አይደሉም። እውነቱን ለመናገር ከዚህ ጉዳይ ጋር የሚያያዝ አንዳንድ ነገሮችንም ጭምር እያወሩ ነበረ። ማለትም ዳኒን ስለተጠቀሙ ስለሰጠችው መድኃኒት ጭምር አንዳንድ ነገሮችን ስታማከራት ነበር። ያ ማለት በጣም ብዙ የጠለቀ ግንኙነት እንዳላቸው ይህንን ነገር መናገር ማለት ውድ ቤተሰቦች ቀላል ነገር አይደለም። ይሄ ነገር ማለት ወንጀል ነው። ስለዚህ ወንጀሏን ጭምር አሳልፋ ለዚህ ሴት መናገር እስከ መናገር ደረጃ ድረስ ከደረሰች እንግዲህ እሷን ማለት በጣም ብዙ ሚስጥሮቿን ታውቃለች ብዬ አስባለሁ። ውድ ቤተሰቦች እሷን ብትሆን ለእናንተ መናገር የምፈልገው ነገር አለ ብላ እኛ ጋር እስከ መደወል ደረጃ ድረስ ያደረሳት በእርግጠኝነት በሁለቱ መካከል የሆነ ነገር አለ ብዬ ስላሰብኩ ነው። እንግዲህ ውድ ቤተሰቦች አሁንም ቢሆን እሷን ተገቢውን የሆነ ፍተሻ ከተደረገላት በኋላ እንዲሁም ደግሞ የኔ የስራ ባልደረቦች ስለሷ አንዳንድ ነገሮችን ካጣሩ በኋላ እንግዲህ ወደዚህ የምትመጣ ይሆናል። ከሷ ጋርም እንግዲህ ተገናኝተን አንዳንድ ነገሮችን የምናየው ይሆናል ውድ ቤተሰቦች እንግዲህ ስለዚህ እሷን እዚህ ከመጣች በኋላ ተገቢውን የሆነ ፍተሻ ካደረግንላት በኋላ ወደኛ ጋር ትመጣለች። ከሷ ጋር አንዳንድ ቆይቶችን የምናደርግ ይሆናል ውድ ቤተሰቦቻችን። እንግዲህ ሄራኒም አሁን ላይ በጣም ምርጥ ሁኔታ ላይ ነች። እሷም ለቀረጻ በጣም ዝግጁ ነች። አሁን ላይ የተነቃቀ ሁኔታ ላይ እንዳለች የሕክምና ባለሙያዎቻችን ነግረውናል። ስለ ዳኒም ለእናንተ ለመናገር ያክል ዳኒ ቅድም ትንሽ ስሜታዊ ሆኖ ነበረ። አንዳንድ አላስፈላጊ ነገሮችንም ሲናገር ነበር። አክስቱንም ድጋሚ ማየት እንደማይፈልግ ጭምር እያወራ ነበረ። ያው በሱ ቦታ ብንሆን ሁላችንም ብንሆን ልናደርግ የምንችለው ነገር ነው። ዳኒ ላይ አሁን ላይ መፍረድ የለብንም። ምክንያቱም በጣም ማለት አይምሮም ሊጎዳ ይችላል። ያ እንደዛ ሲንቀሳቀስ ሲሯሯጥ የምናውቀው ልጅ አሁን ላይ መንቀሳቀስ አቅቶት ጉልበቱ ከርቶት እቤት ተቀምጦ ነው የሚውለው። ውድ ቤተሰቦች ይህንን ነገር እናንተን በደንብ ታውቃላችሁ። እንግዲህ ነገሮች ይታከላሉ ብዬ አስባለሁ። እንግዲህ እቺ ልጅ አሁን የምትመጣ ይሆናል። ወደኛ ስትመጣ ቀጥታ ማስገባት ይሆናል። እንግዲህ ለቀረጻ ወደ አዘጋጀነው ቦታ ላይ ይዣት እሄድና አንዳንድ ነገሮችን ከሷ ጋር የምናወራ ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ስንጠብቃት የነበረችው ማለትም ርብቃ ወደዚህ ተገኝታለች። እንግዲህ ውድ ቤተሰቦች አስፈላጊ የሆነ ፍተሻ ተደርጎባታል። ምንም አይነት ነገር እንዳላይዘች ስላወቅን ነው ወደዚህ ያስገባናት። ውድ ቤተሰቦች እንግዲህ ለእናንተም እንደነገርኳችሁ ከዚህ በፊት ከሄራኒ ጋር ጓደኛ እንደሆነች እንዲሁም ደግሞ ሄራኒ ሊያሳስሯት ወንጀለኛ ሊያደርጓት የሚችሉ በጣም ብዙ ፋይሎች እንዳሏት ጭምር ነገረኛለች። የተወሰኑትንም ለእኔ ልካልኝ ነበር። የላከችልኝ መረጃዎች ሄራኒን ወንጀለኛ ለማስባል የሚያበቁ ነገሮች አይደሉም እውነቱን ለመናገር። ነገር ግን የተወሰነ ፍንጭ ሊሰጡን የሚችሉ ነገሮች ስለሆኑ እቺ ልጅ ማግኘት እንዳለብኝ ስለተሰማኝ እዚህ እንዳመጧትን ጭምር ለእናንተ ቀደም ብዬ ነግሬያችሁ ነበር። እንግዲህ በጣም ብዙ ነገሮችን እነግርሃለሁ እያለች ነበረ። እያንዳንዷን ነገር ከራሷ አንደበት የምንሰማ ይሆናል ቤተሰቦች። ነገር ግን እኔ አሁን አንድ ነገር በጣም እያሳሰበኝ ነበረ። ምክንያቱም ጓደኛዋ እስከሆነች ድረስ ጓደኛዋን አሳልፋ የምትሰጥበት የሆነ ምክንያት ይኖራታል ብዬ አስባለሁ ቤተሰቦች። ያንን ምክንያትሽን ማወቅ እፈልጋለሁ እውነቱን ለመናገር። ጓደኛሽ እስከሆነች ድረስ ለምን እሷን የሚጎዱ ፋይሎች ለእኛ ላይም ደግሞ ለማታቂን ምንሽም ላልሆንን ወይም ደግሞ ከዚህ ነገር ጋር ማለት ምንም የሚያገናኝሽ ነገር ጭምር እንደሌለ ነው እስካሁን ድረስ የማውቀው። ከዚህ በኋላ የሚፈጠረውን ነገር ባላቅም፣ ነገር ግን የእኔ ጥያቄ አንቺ መጀመሪያውኑም ከደወልሽልኝ ሰዓት ጀምሮ ለምን ጓደኛዋን አሳልፋ ልትሰጣት ፈለገች የሚለው ነገር በጣም እያሳሰበኝ ነበር። ለዚህ ነገር ምላሽ ልትሰጪኝ ትችላለሽ? በእርግጥ ልክ ነህ። ማንኛውም ሰው ጓደኛውን አሳልፎ መስጠት አይፈልግምም አይችልም። ግን እስከዛሬ የተለያዩ ወንጀሎችን ብዙ ነገሮችን ስታደርግ እንደ ጓደኛ ለመምከርም ከዛ ነገርም ለመመለስ በጣም ብዙ ጥር ነበር። ግን አሁን ጭራሽ በእኔ ስለመጣችብኝ ነው ይህን ነገር ማገለጥ የፈለግኩት። ምን ማለት ነው በእኔ ስለመጣችብኝ ማለት? አሁን ሁለት ነገሮችን እዚህ ጋር እንድታብራራልኝ እፈልጋለሁ። ምክንያቱም ትንሽ ወሰብሰብ ያሉ ነገሮችን አሁን እንኳን ያወራሹ ላይታወቅ ይችላል። ነገር ግን ከዚህ በፊት ብዙ ወንጀሎችን እንደምትሰራ እያወራሽ ነበረ። ሲቀጥል ነው በእኔ ስለመጣችብኝ እያልሽ ነበር። አዎ የተለያዩ ወንጀሎችን ትሰራለች። በሱም ደግሞ የተወሰኑ ቴክስቶችን ልኬልሃለሁ እንድታምነኝ የሚያክል ነው። ከዛም የተለያዩ ቪዲዮዎችንም ቮይስ ቅዶችም እኔ ጋር አሉ። በጣም ብዙ ወንጀሎችን ትሰራለች። እኔ ደግሞ እንደ ጓደኛ ከዚህ ነገር ለማውጣት በጣም ብዙ ነገር ስጥር ነበረ። ግን የባሰኔንም ልታስገባኝ ነው የሞከረችው። እሱን ደግሞ ይሁን ብዬ ዝም ባልኩኝ የራሴን ነገር አሳጥተኛለች። ለዛም ነው ወንጀሏን ማጋለጥ የፈለግኩት። ምንድን ነው ያሳጣችሽ? ይህን ያህል እሷን ለማጋለጥ የሚያበቃ ነገር እዚህ ጋር አሁን የሚፈልገው የእሷን የሰራችውን ወንጀል ምናምን ነገር ነግሬም ከፈለክ ቪዲዮን ከፈለክ ወይሱም በተለያየ መልኩ ትልልቅ ወንጀሎች ስላሉባት እሱን አሳይህና ወንጀለኝነቷ ምናምን እንድትታሰር እንጂ ሌላ ነገር ለመጠየቅ ወይም ደግሞ የሰራችውን ነገር ለመናገር አይደለም እዚህ ድረስ የመጣሁት። ምክንያቱም ይሄ ፕራይቬሲ ነው፣ የራሴ ጉዳይ ነው እና መናገርም አልፈልግም። እሺ ችግር የለውም። ፕራይቬሲ ልጋፋሽ አልፈልግም እውነቱን ለመናገር። ነገር ግን እያወራሽ ባለበት ሰዓት ላይ አሁንም ቢሆን አሁን ደግሞ ጭራሽ ትላልቅ ወንጀሎችን እያልሽ ነበር ማለት እኔ ስለ ሄራኒ የማውቀውን ያክል ስነግርሽ የወንጀል ስራ ውስጥ የተሳተፈችው እንዳለ የመረጃ ከሆነ ይሄ ያው ማለትም አሁን እየሰራ ነው ያለው ኬዝ የዳኒ ኬዝ ብቻ ነው የማውቀው እስከዛሬ ድረስ። ማለት ምንድን ነው ትልቅ ወንጀል የሰራችሁ? እስኪ ንገሪኝ።
እናንተ በእርግጥ ማለት ይሄ ራሱ በዳኒ ራሱ እንደዚህ ዳኒ ያክስቷ ልጅ ነው ባይጋለጥ ራሱ ወንጀሏ ጭራሽ እንደዚህ በቀላል የሚወጣ አይነት ልጅ አይደለችም። ምክንያቱም እኔ ራሱ ጓደኛዋ ስለሆንኩ ነው እንጂ በጣም ጥንቁቅ ነች። ምንም ነገር ሰው እንዲያውቅባት ስለማትፈልግ ነው። በጣም ብዙ ነገሮችን ትሰራለች፣ ግን በቃ እጇ ረጅም ስለሆነ ታጠፋፋቸዋለች መረጃዎች። እኔ ራሱ ጓደኛዋ ስለሆንኩ ነው እንጂ መረጃ አላጠፋችው። ስቲል ነው እኔንም ራሱ አሁን እንደዚህ እንደማድረግ ብታውቅ ልታስወግደኝ ሁላ ትችላለች። የዚህን ያህል ነው ልጅቷ በጣም መጥፎ ልጅ ሆነችው ማለት። አሁን እስቲ ትንሽ ግራ የገባኝ ስለሆነ ነው በጣም እየተጫንኩሽ እንደሆነ አውቃለሁኝ። ግን ይሄንን ነገር ሰርታለች ብትይ ማለት እሷንም አንዳንድ ጊዜ ማንም የማያውቀው የግል የሆነ ሚስጥራችን ሲወጣብን ብዙ ነገሮችን ልናወራ እንችላለን። አሁን እኔ ማወጣጣት እፈልጋለሁ እውነቱን ለመናገር ማለት እሷ ይሄ ነው የሚባል ወንጀል ወይም ደግሞ ትንሽ ነገር በእንደዚህ በቀላሉ የምገልጸው ወንጀል አይደለም ያለባት። ከሄራሪ ጋር በጣም የብዙ ዓመት ጓደኛሞች ነን። አብረን ያደግነው ማለት ይቻላል። ከልጅነት ጀምሮ በእኔ ስትቀና እኔ የማደርገውን ሁሉ የኔን እየነጠቀች ነው የኖረችው። በቃ እስከዛሬ ድረስ ማለት ነው። ምን ብዬ ልንገርህ፣ በቃ የማታደርገው ነገር የላት። እኔ የለበስኩትን ነው የሚያምራት። እኔ ያስኩትን በቃ እኔ ያስኩት ፍቅረኛ ከሆነ እሱ ነው የሚያምራት። እኔ ያስኩትን ቦርሳ ከሆነ እኔ ያስኩትን ቦርሳ ነው። በቃ ሁሉ ነገር ከልጅነት ጀምሮ እንደነጠቀች ነው። ስቲል ነው አሁን ራሱ በቅርቡ የሆነ ስራ እንጀምራለን ምናምን ብላኝ እኔ ከስንት ነገር አጠራቅሚ በጣም ብዙ ነገር ለፍቼ ያገኘሁትን ገንዘብ ከሰጠዋት በኋላ ጠፋችሁ። ሄራኒ የገንዘብ ችግር እንደሌለባት ነበር ማቁ። ምክንያቱም እናቷ በጣም ባለሀብት ነች። እናትየዋ ፊት እኮ በጣም ምስኪን የቤተ ክርስቲያን ሰው በጣም ጨዋ ነች። መቼም እናትየዋን ታውቃታለህ። ሄራኒም ደግሞ ልክ እንደ እናቷ ነች። በቃ አንዳንዴ ሰው ፊት ሲታዩ በጣም ጨዋ ይሆናሉ፣ ቤት ደግሞ በጣም ጋጠወጥ ነው። ልጅቷም አሁን ልጅቷን የምታያት በጣም ጨዋ ልጅ በቃ ምን ልበልህ፣ ምክንያቱም በጥሩ ሁኔታ ቀርጻ እንዳሳደገቻት ነው የምታስበው። ግን እንደዚህ ጭራሽ አይደለችም። በእኔ ስም እያሳበበች በቃ እሷ ጋር ነኝ ርብቃ ጋር ነኝ ምናምን ነገር ትላለች። ግን እኔ ጋር ለምትመጣው እሷ ጋር ነው ሄዳለሁ ትላለች። ግን እሷ ወይ ቤተክርስቲያን ወይ የሆነ ቦታ ብላ ትወጣለች። የምትገኘው ግን ወይ እያጨሰች ወይ እየቃመች ወይ ደግሞ የሆነ ጭፈራ ቤት ነው የምትገኘው ማለት ነው። ይህንን ሁሉ ነገር በእኔ ስም እያደረገች ስንት ነገር አድርገኛለች። እና ለዚህ ነገር ደግሞ ግዴታ እጇን ማግኘት አለባት። ለዛም ነው አንተ ጋር እንደዚህ መጥቼ የእሷን ነገር ማጋለጥ የፈለግኩት። ኦኬ እሺ፣ ማለት አሁን እየነገርሽኝ እንዳለሽው ከሆነ በጣም ረጅም ጊዜ እሷን ታውቂያታለሽ። ሲቀጥልም ደግሞ በጣም ከፊት የምታሳየው ባህሪ እንዳለ ሆኖ ነገር ግን እውነተኛ ባህሪዋ ያ እንዳልሆነ እየነገርሽ ነው። አሁንም ቢሆን ግን እኔ ማለት እንደ እናቷ ነች ብለሽኛል። እውነቱን ለመናገር ስለ እናቷ ባህሪ በደንብ አውቃለሁኝ። እናቷ የተለያዩ ወንጀል ስራዎች እንደምትሰራ ብዙ አይነት ብቻ እንደዚህ ነው ብዬ ለአንቺ መግለጹ አስፈላጊ አይደለም። እውነቱን ለመናገር ግን ስለ እናቷ ባህሪ በደንብ ጠንቅቄ አውቃለሁኝ። አሁን ስልሽ እንትን አልላለኝ የሆነ አልገጣጠም አለኝ። ስለ ሄራኒ ያወራሽልኝ ነገር ቢኖር አሁን የትኛውም ልጅ በልጅነቱ ሊያደርጋቸው የሚችላቸውን ነገሮች ነው የነገርሽኝ። ማለት የተለየ ነገር እየነገርሽኝ አይደለም፣ ወይንም ደግሞ አሳማኝ ምክንያት አይደለም። እውነቱን ለመናገር የሆነ እሷን ያደረገችውን ነገር ወይንም ደግሞ አንቺ ጋር አለኝ ያልሽውን ቮይሶች ሊሆን ይችላል፣ ቪዲዮችን ሊሆን ይችላል አሳልፈሽ ለኛ ለመስጠት ወይንም ደግሞ እሷ ወንጀለኛ ሆና እንድትታሰር ለማድረግ የሚያበቃ በቂ የሆነ ምክንያት አልነገርሽኝ። እውነቱን ለመናገር እየነገርኩ እኮ ነው። ለምሳሌ የእናትየዋን መጀመሪያም እናትየዋ ስትታይ ወንጀለኛ አትመስልም፣ ግን በጣም የተለያዩ ወንጀሎችን ሰርታለች። በቃ ግን ደግሞ ያ ነገር እንዳይነቃባት ብዙ ጊዜም ደብቃለች አይደል? ልጅቷም ልክ እንደዛ ነች። የተለያዩ ነገሮችን ከኔ ራሱ በጣም ብዙ ነገር ደብቃለች ማለት እንዲነቃባት ስለማትፈልግ። ይሄ ደግሞ የልጅነት ባህሪ ላልከው ደግሞ የልጅነት ባህሪ አይደለም። ስቲል ነው አሁን ካደገችን በኋላ የምትፈልገው የኔን ነገር መውሰድ ነው። ደግሞም እንደምትፈልገው እየወሰደች ነው። ምክንያቱም እኔም ባዶ እጄን አስቀርታኛለች። ያለኝን ነገር ሁሉ ወስዳለች። እኔ እኮ ያን ገንዘብ እኮ ከስንት እንዴት ብዬ እንዳመጣሁት እኔ እኮ ነኝ የማውቀው። ተበዳድሬ ሁላ በቃ ይህን ስራ ያስፈልገናል፣ ቢዝነስ አሪፍ ስራ ነው ምናምን ነገር ብዬ እንጀምር ብዬ እኮ ነው የሰጠሁት። ግን በቃ ይህን ራሱ መውሰዷሽ አንድ እንኳን አያስጠይቃትም? ንገረኝ እስኪ። እሺ ያስጠይቃታል። የሰው ላብ ነው፣ የአንቺ ገንዘብ ነው ያንን ነገር እንትን ማለቷና በዛ ጉዳይ ነው አሁን እሷን አንቺ መበቀል የፈለግሽው? በቃ ከዚህም በላይ ደግሞ ልነግርህ የማልችል ብዙ ፕራይቬሲ ነገሮችን ጎድታኛለች፣ አድርጋኛለች። እና ቢያንስ እሷ እንድትታሰርና ቅጣቷ እንድታገኝ ይፈልጋለሁ። በጣም ጥሩ እሺ፣ ችግር የለውም። እውነቱን ለመናገር ሄራኒ ጥፋተኛ እስከሆነች ድረስ ወደ ህግ አካል ቦታ ወስደናት ተመጣጣኝ የሆነ ቅጣት መቀጣቷ አይቀርም እውነቱን ለመናገር። ነገር ግን አንቺ ጋር ያለው መረጃ ለእኛ ምን ያክል ይጠቅመናል የሚለው ነገር ነው ወሳኙ ነገር። ገባሽ? አሁን በተለይ ደግሞ እየሰራን ካለነው ኬዝ ጋር ማለትም ከዳኒ ኬዝ ጋር በላክሽልኝ ቴክስት ስክሪንሾቶች ከእሷ ጋር ባወራሹ ነገርም
አና ነገሮችን እያየው ነበረ። ስለ ተለያዩ ነገሮች ስታወራሽ ነበር፣ እንዲሁም ደግሞ ስለ መድኃኒት ጭምር እያወራች ነበረ በላክሽልኝ ስክሪንሾት ላይ። ስለዛ ነገር አሁን በደንብ ዲቴል ገብተሽ እንድታብራሪልኝ እፈልጋለሁ። ምክንያቱም አሁን እየሰራሁት ካለው ኬዝ ጋር በጣም የሚገናኝ ነገር ነው። እውነቱን ለመናገር አዲስ ነገር ምናልባት ከአንቺ ካገኘሁኝ አንቺም እንደምትመኙ እሷን መበቀል ትችላለች፣ እሷም ልታሰርልሽ ትችላለች። እኔም ደግሞ የዚህን ነገር መጨረሻ አውቄ ወንድሜ ዳኒን እፎይ ማስባል ይችላሉ። ስለዚህ ሁለታችንም እዚህ ጋር ዊን ዊን ነን፣ እንጠቃቀማለን። ስለዚህ መናገር ያለብሽን ነገር ንገሪኝ፣ ስለዛ ስክሪንሹት እንዲሁም ደግሞ ሌሎች ስላሉሽ መረጃዎችም በደንብ ንገሪኝ። እኔም የምትፈልጊውን ነገር በሙሉ ለአንቺ ስል ሳይሆን ለወንድሜ ዳኒ ስል አድርግልሻለሁ። በዛ መሀል አንቺም ትጠቀሚያለሽ። እኔም የምፈልገው እሷ ቅጣቷን እንድታገኝ ነው። ያው እንዳላክሉ ቴክስት ላይ ስለ ልጁ አንዳንድ ነገሮችን ማድረግ እንደምትፈልግ ማለት በቃ መራመድ እንኳን እንዳይችል ማድረግ እንደምትፈልግ እያዋረች ነበረ እና መድኃኒቶቹ ምናምን ነገር አሉ የተለያዩና እነሱን እያማረጠች ምናምን ነበረ። ልክ ይላለውም ደግሞ እና እሱን የፈለገችው በቃ ምንድን ነው ለትንሽ ጊዜ ፓራላይዝ እንዲሆን ከዛ ደግሞ ከቻለም ከሞተም እኔ ችግር የለብኝም ነው ያለችው። መሞት የሚችላል እኔ ዝምድና ምንም አይሰራልኝም ነው ያለችው። እና እሱን ነገር እያደረገች ነበረ። ከዛም አልፎ እንጃ ምን አይነት ኬዝ እንዳለባቸው ከነሱ ጋር አላውቅም፣ ግን የሆነ ኬዝ እንዳለብን እሱን አልተው ብሎኝ ነው ምናምን ነገር ስትለኝም ነበር። ማለትም ዳኒ ከእናቷ ጋር ምን አይነት ኬዝ እንዳለባቸው እኔ አላውቅም፣ ግን በዛ ኬዝ እሱን አልተው ስላለ በቃ እሱን ከጨዋታ ውጭ ማድረግ እፈልጋለሁ ብላኛለች በቮይስ ምናምን ነገር። እሱን ሪካርድ ስላደረኩት ነው እንጂ አሰማት ነበረ። እና ልጁን እንደዛ ማድረግ ነው የፈለገችው ይመስለኛል። ደግሞ እንደተሳካላትም ነግራኛለች። እውነቱን ለመናገር ተሳክቶላታል። ግን ቆይ ስለተለያዩ መድኃኒቶች እየነገርሽ ነበር፣ እያማረጠች ነበረ። ያንን ነገርም ለአንቺ እያማከረች እንደነበር እየነገርሽ ነበር። ያንን መድኃኒት ኬት ነበር ያገኘችው? የሆነ ልጅ አለ ብላለች እንግዲህ እንትን የሚላት ማለት ነው፣ መድኃኒቶቹን የሚልክላት እሱ ነበረ እየላክላት። እሷ ደግሞ ለእኔ እየላከችልኝ ነበር፣ የትኛው ይሻላል ምናምን እያለች ነበር። ስለዛ ልጅ የምታውቂው ነገር አለ? በእርግጥ እኔ ስለሱ ብዙም ኢንፎርሜሽን የለኝም። ያ ልጅ ፍቅረኛዋ ነው ለአንቺ የሚው ለመናገር ያክል ፋርማሲስት ተማሪ እንደሆነ እንዲሁም ደግሞ እሱ በዚህ ጉዳይ እንደሚያግዛት ጭምር የተለያዩ መረጃዎችን አግኝተናል። ከራሱም አንደበት ጭምር ነበር ይሄን ነገር የሰማነው። አልገባኝም። ስለማን ፍቅረኛ ነው የምታወራው? ማለት የኔ ጓደኛ ሄራኒ ፍቅረኛ አላት እያልከኝ ነው? ይሄን ነገር አለማወቅሽ እውነቱን ለመናገር በጣም ገርሞኛል። ማለት ይሄኛው ደግሞ ሌላኛው ድራማ ነው ማለት። እንዴት ነው እሷ ፍቅረኛ ልትይዝ የቻለችው? እየቀለዳችሁ እንዴ? አልገባኝም። ማለት የትኛውም ሰው ፍቅረኛ ሊይዝ ይችላል። ለምን ይሄን ያልገረመሽ? መያዝ ይችላል፣ ግን እንደ ሄራን ያለችው ልጅ ደግሞ ፍቅረኛ ሊኖራት አይችልም። ደግሞ መቼም ፍቅር አይዛትም እሷ ነው ወይስ አንተም ቀልድ ነው ያስከው? እኔ እኮ የምር እሷን ታሳስርልኛለህ የእጇን ታገኛለች ብዬ እኮ ነው እዚህ ድረስ የመጣሁት። ማለት እኔ እኮ አልገባለኝ። አሁን አንቺ እያወራሽልኝ እንዳለሽው ሄራኒን እንድስላት እያደረገኛለሁ። አንቺ ከወራሽልኝ ነገር አንጻር የሆነ እንደ አስፈሪ ሴጣን አይነት ነገር እንድስላት ነው እያደረግሽኛለሽ ከምታወሪው ነገር አንጻር ማለት ነው። ሲጀመር እሷ ያለ ጥቅም ሰውን አትቀርም። ሲቀጥል ደግሞ ሄራኒ ፍቅረኛ የሚባል ነገር የላትም። ቢኖራት ኑሮ ለልጅነት ጓደኛ ለእኔ ምንም አልደብቀኝም። ሲቀጥል ደግሞ እሱ ምኗም እንዳልሆነ ነው የነገረች። ጀስት መድኃኒት ምናምን ነገር ስለፈለገች ብቻ ተዋወቀችው። ለተለያዩ ጥቅሞች እንደምትፈልገው ነገረችኝ፣ አለቀ። እና ደግሞ በእርግጥም እየጠቀማት እንጂ ምንም አይነት ፍቅረኛ የላትም። ደግሞ ያልከው ልጅ መድኃኒቱን አንድ አይነት ሰው ከሆኑ ፍቅረኛው አይደለም እኔ እስከማውቀው ድረስም። እንግዲህ እኛ ባጣራ ነው መሰረት ከራሱ ከልጁ እንዲሁም ደግሞ ሲቀጥልም ደግሞ ከራሱ አንደበት እንደሰማ ነው ከሆነ 1 ዓመት አካባቢ አብረው እንደቆዩ ነው የነገሩን ሁለቱም። እንዲሁም ደግሞ ቆንጆ የሆነ የፍቅር ግንኙነት እንዳላቸው ጭምር ነው የሰማሁት። ተሸውደሃል። ምክንያቱም እሷም የምጠቅመው የራሷ የሆነ ነገር አለ፣ እሱም የሚጠቅማት ነገር አለ በሙያው አሳቡ እንጂ ምንም ነገር የፍቅር ግንኙነትም የላቸውም። እሷም ጭራሽ እንደዚህ አይነት ነገር የላቸውም። እናንተን እያታለሏችሁ ነው ያሉት። ምክንያቱም ነፃ ለመውጣት ይሄን ነገር ምናልባት ሌላኛው ድራማቸው ሊሆን ይችላል ከልጁ ጋር ማለት ነው እንጂ ከእሱ ጋር ምንም አይነት ነገር እንደሌላት እኔ በደንብ አውቃለሁ። ትንሽ ግራ የሚያጋባ ነገር ነው። ምንም ግራ ያጋባም አለማመን ከፈለክ እንጂ ግልጹን እየነገርኩህ እኮ ነው። አለማመን ምናምን ነገር ሳይሆን ማመን ያለብኝን እንዲሁም ደግሞ አለማመን ያለብኝን ነገር እኔ ራሴ ወስናለሁ። እውነቱን ለመናገር እንደዚህ ይሄንን አምኜሻለሁ ያንን አላመንኩሽም ማለት አልፈልግም። ለአንቺ የሚጠቅመኝን ነገር ከምትነግሪኝ ነገር በሙሉ ወስዳለሁ። የጠየኩሽ ነገር ሁሉ አንቺ ያወራሽልኝ ነገር ሁሉ ይጠቅመኛል ማለት አይደለም ለኔ። እሱን አውቃለሁ፣ ግን ደግሞ እኔ እዚህ ጋር መጥቼ ስራዬን ትቼ እዚህ ጋር እያወራሁ ያለሁት እውነቱን እንድታውቅ ለአንተም ደግሞ አሪፍ መረጃ ነው ብዬ አስባለሁ። እኔም ደግሞ ለራሴ ጥቅም ብዬ ነው የመጣሁት። ስለዚህ ግዴታ ደግሞ ማመንም አለብህ። ምክንያቱም እኔ እዚህ ጋር የምለፈልፈው እንድታምነኝ ነው። መቼም ዝም ብለህ ሀሳቤን እንድትተው አይደለም አይደል? እሺ፣ ይሄ ጉዳይ ያን ያክል የሚያሳስበን ጉዳይ አይደለም። እውነቱን ለመናገር አንድ ጥያቄ ልጠይቅሽ እስኪ። ማለት ስለ ሄራኒ 2 አይነት ባህሪ እያወራሽልኝ ነበረ። ቤት ውስጥ ወይንም ደግሞ ሰው ፊት እንደ መልአክ ነች፣ ነገር ግን
ሌላ ቦታ ላይ ደግሞ ልጅቷ እውነተኛው ባህሪዋ ግን ልክ እንደ ጨራቅ አይነት ነገር ነው እያልሽ ነበረ። ስለሷ ትክክለኛ ባህሪ እስቲ አብራርተሽ ንገሪኝ በደንብ እሷን በደንብ ለማወቅ እንዲሁም ደግሞ ከእሷ ጋር የማደርገውን ቆይታ ጭምር ይወስንልኛል ብዬ ስለማስብ። እውነታውን እኮ እሷ ልትነግራት አትችልም፣ ግን እኔ ስለ ሄራኒ ከልጅነትም ጀምሮ እስካሁን ስለማውቃት ማለት ነው በጣም የተለያየ ጸባይ ያላት እንደነገርኩ፣ እናቷም ልክ እንደሷ ነው። ጸባያቸው አንድ አይነት ነው፣ ግን እናትየዋ ደግሞ የምታያት እንደ መልካም ልጅ ምን ብዬ ልንገርህ፣ በቃ ልክ መላክ የሆነች ልጅ ያለቻት ነው የሚሰማት። ግን እውነታው ከኔ ጋር ነው። ትክክለኛ የሷን ባህሪ የማውቀው እኔ ነኝ፣ ምክንያቱም አብሬያት ስላደግኩ ነው። ለሰዎች መልካም ነው የምትመስለው፣ የምታደርገው ነገር በቃ ሁሉም ነገር። ግን አንተን ራሱ ልትቀርብህ የምትችለው የሆነ ጥቅም ልትሰጣት የምትችል ከሆነ ነው። ካለዛ ግን ጭራሽ አትቀርብህም። ምክንያቱም እሷ ጥቅም ነው የምትፈልገው፣ የሆነ ነገር በሆነ ነገር መቀየር ነው የምትፈልገው። አሁን ለምሳሌ ልክ እንደ ፋርማሲው ነው ነርስ ነው ያልከው፣ ልክ እንደሱ ማለት ነው። ሲጀምር እኔ ስለ ሄራኒ እንዴት ማለት ከየትኛው ጀምሬ እስከየት መጨረስ እንዳለብኝ ራሱ አለቅም። በጣም የሚገርም ነገር ከልጅነታችን ጀምሮ ራሱ አብረን እንዳደግን ነገር ያለው ያኔ ልጅ እያለን እኛ ስለመጫወት ስለመቦረቅ በቃ አለ አይደለ ስንወጣ ምናምን ነገር ስንለይ ስለመነፋፈቅ ስለመለየት ስናስብ በጣም ነበረ የሚከፋን። እሷ ግን በዛ ሰዓት የምታስበው እንዴት አድርጌ እርሳስ ልስረቅ፣ እንዴት እስክሪብቶ ልስረቅ፣ እንዴት ነው ደብተራቸውን መስረቅ የምችለው፣ የሌሎችን ተማሪ ማለት ነው። እንዴት ነው ምሳቃ እንኳን ደብቃ የራሷን እንኳን አትበለውም እኮ። ስትፈልግ ይዘው ትሄዳለች፣ ስትፈልግ ደግሞ የት እንደምታደርገው ራሷ አናውቅም። እንደፈለገች ታደርጋለች። የሌሎችን ስትፈልግ ትደፋዋለች፣ ስትፈልግ ደግሞ ትደብቅባቸዋለች። ከልጅነት ጀምሮ እንደዚህ ነች። በቃ የእናትየዋን ትክክለኛ ባህሪ ነው ከልጅነት ጀምሮ ይዘው ያደገችው ማለት ነው። ከዛም አልፎ በጣም የሚገርመኝና የማረሰው ነገር ርብቃ እኔ የዚች ዓለም ገዢ መሆን ነው የምፈልገው ነበር የምትለኝ ማለት ነው። እንዴት ነው ምን ለማለት ፈልገች ነው? ዓለም እኮ በጣም ብዙ ገዢዎች አሏት፣ ደግሞ እንዴት ነው ልትሆኝ የምትችይው ስላት ማለት ነው እሱን አሳይሻለሁ ትለኛለች። እኛ ራሱ ስንሄድ በቃ መቼም ልጆች ነን አይደለ? በረዶ ምናምን ነገር እየገዛ ምናምን ነገር ስንሄድ እኔ ነው የሚጋብዛችሁ ምናምን ነገር ትልና ትገዛና በቃ ራሷን የበላይ እንደሆነች ነው የምታሳየን ማለት ነው። ራሷን የበላይ እንድናከብራት በቃ በገንዘቧ እንዴት መመካት እንዳለባት ነው የምታውቀው። እቤት ምናምን ነገር ለተለያዩ ነገር ብር ሲሰጣት እሱን ብር ምናምን ነገር በቃ ይዛ በጣም ነው የምትጎርርብን ከልጅነት ጀምሮ። ይሄ ነገር ያደገ ጸባያ ነው። እና አሁን ደግሞ ጭራሽ ገንዘብ ስታገኝና እንደፈለገች ስትሆን አስበው ምን ልታደርግ እንደምትችል። እሱ ነገሯ ከልጅነት ጀምሮ በቃ እሺ ልጅ ስለሆነች ነው ትቀየራለች እያልኩኝ ካሁን አሁን ትለወጣለች እያልኩ ነበረ። ግን በቃ ይሄ ነገር እየባሰባት ነው የሚሄደው። በቃ ይሆናል አይደለ? ቢኖራትም እንኳን እንደሌላት ነው እየሆነች ያለችው። ሌላ ማግኘት ነው የምትፈልገው። ባለኝ ይበቃኛል ብላ አይደለም። በቃ ከኔ ይልቅ እኮ አላት። ግን በቃ ያለኝ ይበቃኛል ሳትል ነው እኔን የወሰደችብኝ አይደል? በጣም ይሄ ነገር ደግሞ በጣም ነው እኔን የሚያናደደኝ። ከልጅነት ጀምሮ ብዙ ነገር እየወሰደችብኝ ራሷን የበላይነት እንዳደረገች ነው እየኖረች ያለችው። እና ቢያንስ አሁን እንኳን የእጇን ማግኘት አለባት። ቆይ እሺ ከዚህ በላይ እየከፋ ስራ ምን አለ? እሺ ማለት አሁን ሄራኒን ስለ ሄራኒ ባህሪ እውነቱን ለመናገር አስፈላጊ የምላቸውን ነገሮች ነግረሽኛል። አሁን ማወቅ የምፈልገው ከአንቺ ወደ ዋናው ጉዳያችን እንግባና እሷ ላይ አሉኝ ያልሻቸውን ቮይሶች ሊሆን ይችላል፣ ቪዲዮዎች ሊሆን ይችላል፣ እንዲሁም ደግሞ ቴክስቶችም ሊሆን ይችላል። ብቻ ምንም ነገር ይሁን እነዛ ነገሮች በሙሉ ስለምን እንደሆኑ እንድትነግርኝ እፈልጋለሁ። ቢያንስ መናገር እንኳን የማትፈልጊ ከሆነ ቀጥታ እነዛን ፋይሎች በሙሉ ምንም አይነት ፋይል ሳይቀር እንዳለ እንድትሰጭኝ እፈልጋለሁ። እሱን ችግር የለውም አስፈላጊ ነው የሚለውን እልክልሃለሁ። ግን ደግሞ የራሴ የሆነን ነገር ወይም ደግሞ መላክ የማልፈልገውን ነገር ደግሞ ላልክልህም እችላለሁ። ማለት ለምን እንዴ? እሱማ እኮ የራሴ ፕራይቬሲ ነገር ነው ማለት። ምንም ቢሆን ደግሞ ጓደኛዬ ነች። የዚህን ያህልም ደግሞ ብዙም እንድትጎዳ አልፈልግም። በቃ ለትንሽ ጊዜ ብቻ እንድትታሰር ነው የምፈልገው። አሁን ማለት እንደዚህ በሰላም እንደጀመርን እንጨርሳለን ብዬ አስባለሁ ከአንቺ ጋር። ምክንያቱም አሁን ያወራሹ ነገር እኔን ሊያሳምነኝ የሚችል ነገር አይደለም። ወይንም ደግሞ አንቺ እንዳልሽኝ ብቻ ማለት እሷ አንቺ ከፈለግሽ ለምሳሌ 3 ወር እንድትታሰር ከሆነ እየፈለግሽ ያለሽው 3 ወር ብቻ ታስራ እንድትወጣ የሚያደርግህን መረጃ እሰጥሃለሁ እንድትይኝ ብቻ አልፈልግም። እሷ ላይ አለኝ የምታያቸው መረጃዎች በሙሉ አሳልፈሽ እንድትሰጭኝ ይፈልጋሉ፣ የአንቺን ፕራይቬሲ በማይጋፋ መልኩ እኮ ገባኝ። ግን በቃ የኔ ፕራይቬሲም ሊኖር ይችላል እዚህ ነገር ውስጥ ማለት ነው። እና አንዳንድ ነገሮቹ ደግሞ በቃ አለ አይደለ ይሄን ያህል ልጅቷ እንድትጎዳም አልፈልግም፣ እንድትማርበት ነው የምፈልገው። ቢያንስ እንኳን ከስተቷ እንድትተምራ እንድትመለስ እንጂ በጣም ብዙ ነገር እንድትጎዳ አልፈልግም። ምክንያቱም ብዙ ነገር አሳልፈናል። ጓደኛዬ ነች፣ ምንም ልትሆንም አልፈልግም። ይኸውልሽ አሁን አንቺን ልረዳሽ የምችለው አንድ ነገር አለ። በጣም ይቅርታ ይሄን ነገር ስልሽ ራስሽ ፈልገሽ መተሽ እንደዚህ ነገር ባላረግ ደስ ይለኛል። ነገር ግን
አሁን እየወራሽ ካለው ነገር አንፃር ይሄንን ነገር ማድረግ ግዴታ ስለሆነ ነው ይሄን ነገር እያልኩሽ ያሉት። አንቺ ጋር ያሉት እሷን ወንጀለኛ ሊያደርጉ የሚችሉ ወይንም ደግሞ እሷ ላይ ያለሽን ማስረጃ በሙሉ እስካልሰጠሽኝ ድረስ ከዚህ እንድትሄጂ አልፈቅድልሽም። እንዴ ምን ማለት ነው? አልገባኝም። እንዴ የራሴ እኮ ነኝ የመጣሁት። ደግሞ ለምን ነው እንደዛ የምታደርገው? ይቅርታ ማለት ይሄንን ነገር ባላደርግ እኔ በጣም ነው ደስ የሚለኝ እውነቱን ስነግርሽ። ምክንያቱም እኔ ልትረጂም ብለሽ ነው የመጣሽው። ነገር ግን ግማሽ ፋይል እሰጥሃለሁ ግማሽ አልሰጠም እንድትይኝም አልፈልግም። አሁን ለአንቺ የምሰጥሽ እድል ምን መሰለሽ? ይኸውልሽ ከኛ ከስራ ባልደረቦች ጋር አብረሽ ትሆኛለሽ። ከዛ በኋላ መለየት ያለብሽን ፋይል ትለያለሽ። አንቺን ፕራይቬሲ በማይጋፋ መልኩ መለየት ያለብሽን ነገር እንዳለ እንድትለያ እፈቅድልሻለሁ። እነዛን ነገሮች ግን ፈቅደሽ እንድትሰጭኝ እፈልጋለሁ፣ የአንቺን ፕራይቬሲ በማይጋፋ መልኩ። ሲጀመር እኛ አንቺ አሁን እንኳን እየቀረጽን ያለነውን ቪዲዮ ፊትሽን ሸፍነን ነው የምንለቀው። ይህንን ነገር ነግሬሻለሁ ከመጀመሪያው። ሶ የአንቺን የትኛውንም ፋይል አሳልፈን ባላስፈላጊ መልኩ አሳልፈን ለማንም አንሰጥም። በቃ እሺ ችግር የለውም። እኔ የምትፈልገውን ሁሉ መረጃ እሰጥሃለሁ። እሺ እያንዳንዷ መረጃ ትሰጭኛለሽ፣ ምንም የምትደብቂ ነገር አይኖርም። ከዛም በመቀጠል ደግሞ ስላንቺ አንድ ማጣራት ያሉብኝ ነገሮች አሉ። እውነቱን ለመናገር አንቺ ዝም ብለሽ ስለመጣሽ ብቻ አንቺን የማምንበት ምንም አይነት ምክንያት የለኝም። ስለዚህ ያንቺን ባክግራውንድ በደንብ ማጣራት ትጀምራሉኝ። እኔ የስራ ባልደረቦችን ይህንን ቀረጻ ልክ እንደጨረስን አዛቸዋለሁኝ። ስላንቺ እያንዳንዷን ነገር ያጣራሉ። ማለት እንዴት ነው ስለኔ ልታጣራ ነው? አስጨርሽኝ አንዴ እና ራሴ ፈልጌ መጥቼ እኮ ስላንቺ አጣራለሁ እያልከኝ ነው። ይገባል ግን የምትለው ነገር እየታወቀ ነው። አዎ እየታወቀ ነው። ይኸውልሽ ስላንቺ በደንብ ማጣራት መቻል አለብኝ። እያንዳንዷን የስልክ ጥሪሽን ሳይቀር በደንብ ሁሉንም ነገር አጣራለሁ። ስለ መኖሪያ ቦታሽ፣ መኖሪያ ቤትሽን ጭምር እስከ መፈተሽ ደረጃ ድረስ እደርሳለሁኝ። ይሄ ጭራሽ መሆን የለበትም። ምን አይነት ቀልድ ነው የምትቀልደው እንዴ? እኔ እኮ ራሴ ነኝ የመጣሁት እና ደግሞ የምፈልገው መረጃ ሰጥቼ እሄዳለሁ እንጂ ስለኔ ምንም ነገር እንድታጣራ አልፈቅድልህም። እንዴ ምን ማለት ነው? ለምን ማለት እንዴ? ቆይ እሺ ለምን አስፈለገ? ማለት የምትፈልገው መረጃ እኮ ነው እየሰጠሁህ ነው። ደግሞ እሺ አልኩህ እኮ። ቆይ እስቲ ስሚኝ አንዴ። ለምን ነው እንደዚህ ይሆንሻለሽ? የዘንተባተብሽ ምን ነገር አለሽ? ለምን ይሄ እኮ መንተባተብ አይደለም፣ ግን ይሄ የራሴ የህይወት ፕራይቬሲ ጉዳይ ነው። ስለዚህ ስለኔ ህይወት ደግሞ ከቅድም ጀምሮ ከመጣሽ ሰዓት ጀምሮ ፕራይቬሲ እያልሽ ነበር። ይኸውልህ ይሄን ደግሞ ስለ ራሴ ስለ ግል ህይወቴ እንድታጣራ ደግሞ እኔ አልፈልግም። ምክንያቱም አንድ ዝም ብሎ የሰው ልጅ ደግሞ ስለኔ ነገር እንዲያጣራም አልፈልግም። ሰምኛለሽ? ይኸውልሽ እኔ አሁን ግዴታዬ ነው እውነቱን ስነግርሽ፣ አንቺን እያስፈቀድኩሽ ጭምር አይደለም። እኔ ደግሞ ይኸውልሽ ግዴታ የምትኖሪበት ዝም በይ አንዴ አስጨርሽ። ይኸውልሽ ዝም በይ አስጨርሽ። እያንዳንዷን ስለ አንቺ የምትኖሪባትን ቦታ ጭምር በደንብ ትነግሪኛለሽ። ከዛ በኋላ ስለምኖርበት ቦታ የኔ የስራ ባልደረቦች አካባቢው ላይ ስላለሽ ማንነት፣ ስላለሽ ባህሪ፣ ስላንቺ ሁሉንም ነገር ስላንቺ ያለፈ ህይወት እያንዳንዷን ነገር ስላንቺ ባክግራውንድ በደንብ አጣራለሁ። ወይ ለምን ነው እየተንተባተብሻለሽ? ምንም እየገባሽኝ አይደለም። ግን በቃ እንዴ ምን ማለት ነው? የምትፈልገውን ሰጣለሁ ካልኩ ቆይ አንተ የምትፈልገውን ነገር ዝም አትልም እንዴ? ይኸውልሽ አሁን እንደዚህ እንድትይኝ አልፈልግም። እኔም ደግሞ እዚህ ቦታ ላይ እስካለሽ ድረስ እኔ ባልኩሽ መንገድ ትሄጃለሽ እንጂ አንቺ ባልሽ መንገድ እኔ አልሄድም። እየሰማሽ ነው አይደል? እኔ እኮ የምትፈልገውን ነገር ደግሞ ስለኔ ከፈለክ ስለኔ ማወቅ ከፈለክ እኔ በቃ እነግርሃለሁ። ስለአንቺ ማወቅ የምፈልገው ከአንቺ ሳይሆን አካባቢሽ ላይ ካሉ ሰዎች። ምን ማለት ነው? እንዴት ነው ስለኔ የምትጣራው? አንተ ቆይ ግዴታውን ማጣራት ፈልግ አንዴ አልገባኝም። ለምንድን ነው አካባቢሽ ላይ ያሉ ሰዎችን እንዳገኝ አልፈለግሽ ማለት? አልገባኝም። እንዴ ይሄንን ንገሪ። ቤትሽን እንዳጣራ ያልፈለግሽው ማለት ነው? ወንጀለኛ ነኝ እንዴ? የኔን ቤት ለምትፈትሽ ያንቺን የስልክ ጥሪዎች እንዳጣራ ያልፈለግሽው ለምን እንዴ? አልገባኝም። ይሄ እኮ የራሴ የህይወቴ ላይፍ ነው። ይሄ እኮ የራሴ ምንድን ነው ለማድረግ እየሞከርሽ ያለሽው? ንገሪ። ምንም ለማድረግ እየሞከርሽ አንቺን እንድጠራጠርሽ ነው እያደረግሽኝ ያለሽው። ትሰሚኛለሽ? አልገባኝም። ምን አድርጌ ነው የምትጠራጠረኝ? እኔ እኮ አንተን ላግዝህ እኮ ነው የመጣሁት። ላግዝህ በመጣሁ ነው እንደዚህ የምታደርገኝ? ንገረኝ። ታግዥኝ ከመጣሽ እና ደግሞ አንቺ ምንም የሰራሽው ወንጀል እስከሌለ ድረስ ያንቺን ባክግራውንድ የፈለግኩትኝን ያክል ባጣራ ምንም ሊያሳስብሽ የሚገባ ነገር የለም እኮ። ልክ እኮ ነው፣ ግን ደግሞ ማንም ሰው ደግሞ ስለኔ ሲያጣራ እኔ ደስ አይለኝም። እሱን ደግሞ አልፈልግም። አንድ ነገር ልንገርሽ፣ ቅድምም እየነገርኩሽ ነበር አይደል? ያንቺን ቪዲዮ ጭምር የምንለቀው አንቺን ፊትሽን ሸፍነን ይህን ነገር ነግሬሻለሁ በደንብ እኮ ገባኝ። ግን ደግሞ በቃ ማንም ተነስቶ ስለኔ እንዲያውቅ አልፈልግም። እንዴ ምን ማለት ነው? ስላንተ አሁን የሆነ ሰው መጥቶ ቢያጣራ በነገራችን ላይ አንድ ነገር ልንገርሽ፣ ያንቺን ቪዲዮ ፊትሽን ሳንሸፍን ቀጥታ ብንለቀው በጣም ብዙ ችግር ይመጣብሻል አንቺ ላይ ማለት አልገባኝም። ጭራሽ እንደዛ ልታደርግ ነው? ቆይ አንተ ምንድነው ችግር? እኔ አስፈላጊ ከሆነ አደርጓለሁ። እውነቱን ልንገርሽ፣ አስፈላጊ ከሆነ አደርጓለሁ። ምን አደረግኩ? እኔ አንተን ለማገዝ ነው የመጣሁት። እኔን ለማገዝ ከመጣሽ አሁንም ቢሆን አንድ ነገር ታግዥኛለሽ። እንዴት ነው አንተ? ስሚኝ፣ አንድ ጊዜ ዝም በይ። አንድ ነገር አሁንም ቢሆን ታግዥኛለሽ። ምንድነው? እኔ ላግዝ የምችለው የምትኖሪበትን አድራሻ ትሰጪኛለሽ። እሱን ጭራሽ ነው ልሰጥ አልችልም። ምክንያቱም እንደ እኔ ስለ ራሴ ህይወት ማንም ሰው እንዲያውቅ አልፈልግም። ምን ለማለት እየፈለክ ነው እንዴ? አንቺ ደግሞ በሰላም መስጠት ለኔ ካልፈለግሽ በጉልበት አረጋለሁ። እንዴ አልገባኝም። እኔ ራሴ መስጠት በጉልበት አረጋለሁ እያልኩሽ መጋዘን ገብተሽ ስትጠፈጠፊ እያንዳንዱ ነገር ተውጫለሽ። ስለ አንቺ ሁሉንም ነገር ማጣራት ትፈልጋለሁ። ትሰሚኛለሽ?
አንቺ ስለ አንቺ ባክግራውንድ አጣራለሁ ስልሽ እየተንተባተብሽ ነው ያለሽው፣ ተደናቅጠሻል፣ ግራ እየተጋባሽ ነው ያለሽው። ያ ነገር ደግሞ አንቺ እንድጠረጥርሽ ነው ያደርገኛል እኮ። ስለኔ የምትፈልገው ነው እኔ ራሴ መረጃ ሰጣለሁ እያልኩ እኮ ነው እንዴ። ለምንድን ነው የማትረዳኝ? የምትፈልገው መረጃ ደግሞ ስለሷም ሰጠው። ችግር የለውም። ቆይ ስለ አንቺ ብጠይቅሽ ስለ አንቺ መጥፎ ነገር ልነግርሽ ትችያለሽ? አልገባኝም። ምንም አይነት መጥፎ ካልሆነ አንድ ሰው የቱንም ያክል ጥሩ ሰው ቢሆን ማለት ነው የቱንም ያክል ጥሩ ሰው ቢሆን ደካማ ጎን አለው። ይሄን ነገር እንድታውቂልኝ እፈልጋለሁ እኮ። ግን ስለዚህ ይኸውልሽ አንቺ የሰጠሽኝ መረጃዎች በሙሉ እንዳምንሽ እንዲሁም ደግሞ በነፃነት እንድቀበልሽ ስላንቺ ባክግራውንድ በደንብ ማወቅ መቻል አለብኝ። በቃ እኔ ያንቺን የስልክ ጥሪዎች እያንዳንዷን ቅጂ ያገኛታለሁ። አልገባኝም። እንዴት ነው እያንዳንዷን ቅጂ? እሱን እንዴት እንደማገኘው ላንቺ ማስረዳት አይጠበቅም። የምፈልገውን ነገር ላድርግልህ። ምንድነው ለማድረግ እየሞከርሻለሽ? እኔ ምንም ለማድረግ እየሞከርኩ አይደለም፣ ግን በቃ እኔ እዚህ ነገር ውስጥ መግባት አልፈልግም። ምንድነው ለምንድነው እንደዚህ እየሆንሻለሽ? አልገባኝ። አንቺ ንጹህ ሰው ነሽ አይደል? ንጹህ ሰው ነሽ አይደል? ምንድነው የሚያስፈራሽ? እንዴ ታዲያ እኔ ለአንተ እኮ መልሰህ እኔን እየመረመርከኝ ነው ያለው። እንዴ ምን አይነት ጥያቄ ነው እኔን የምትጠይቀኝ? ምንድነው ለማድረግ እየሞከርሻለሽ? ይሄን ንገሪኝ። እሺ አሁን ለምሳሌ አድራሻ ቤት ምናምን ነገር ብትለኝ እኔ ቤት የለኝም። ስለዚህ እንዴት ነው ተከራይተሽ ነው? ጎዳናት ነው ደግሞ መቼም። አይ እኔ ስለሌለኝ በቃ ከቤት ከዛ እየዞርኩ ነው የምኖረው። ለዛ ነው ምንም የቋሚ ቤት የለኝም። ስለዚህ ምንም ልትፈትሽ አልችልም። አዎ ስለዚህ ቋሚ ቦታ የለሽም? አዎ ቋሚ ቦታ ስለሌለኝ በቃ ለዛ ነው እኔ እንደዛ። እየቀለድሽ ነው እንዳንቺ? እኔ እየቀለድኩ አይደለም። አንቺ እየቀለድሽ ነው እንዳንቺ? ንገሪኝ፣ እየቀለድሽብኝ ነው ወይ? ይኸውልሽ ስሚኝ፣ ብትነግሪኝ ይሻልሻል። እየሰማሽ ነው አይደል? ምንም ነገር አታመጭም። ብትነግሪኝ ነው የሚሻልሽ። ንገሪኝ። ይኸውልሽ ምን ለማድረግ ነው የመጣሽው? ማን የላከሽ? ንገሪኝ፣ ማን የላከሽ? ንገሪኝ። ይኸውልሽ አርፈሽ ብትቀመጪ ነው የሚሻልሽ። ትሰሚኛለሽ? ብትነግሪኝ ነው የሚሻልሽ። ቀና በይ። ይኸውልሽ የሆነ ተልኳለሽ። በእርግጥ አንተ ልጅ አማል እንዴ ልትገለኝ ነው እንዴ? ገና አንቄ እገልሻለሁ። ትሰሚኛለሽ? አንቄ እገልሻለሁ። አርፈሽ ብትቀመጪ ነው የሚሻልሽ። ይኸውልሽ የምጠይቅሽን እያንዳንዷን ጥያቄ በሰላም ብትመልሽልኝ ነው የሚሻልሽ። አሁን ደግሞ መኖሪያ ቦታ የለሽም አይደል? እዛም እያልሽ ነው የምትኖሩ። ስለዚህ ቋሚ ቦታ ስለሌለሽ ለእኔ ምንም የምትነግሪኝ ነገር የለም አይደል? እንደዛ ነው እያልሽኝ ያለሽ? ሌላም ዱላ ፈለግሽ? አይ እኔ ምንም ዱላ አልፈልግም። ይሄ መግቢያው ነው። አሁን ማነቁ መግቢያው ነው ማለት አልገባኝም። ገና በጣም ብዙ ድሎች አሉ። እንደዚህ የምትቀጥይ ከሆነ በጣም ብዙ ድሎች አሉ። እየሰማሽ ነው አይደል? ስለዚህ እኔ አንቺም ብሆን በይሳት እውነቱን አወራ ነበር። እድል ነው እየሰጡሽ ያሉት፣ የመጨረሻ እድል ማለት ነው። እሺ በቃ እውነቱን እነግርሃለሁ። በጣም ጥሩ ቀጥይ። ግን ምንድን ነው የምነግርህ? እየቀለድሽብኝ ነው? አይ እየቀለድሽብኝ ነው ወይ? እንዴ እኔ እኮ እየቀለድኩ አይደለም። ንገሪኝ፣ እየቀለድሽብኝ ነው ወይ አንቺ? እሺ ንገሪኝ። እሺ ንገሪኝ፣ ቀጥይ። ይኸውልሽ ስሚ፣ ስለ አንቺ ባክግራውንድ በደንብ ማጣራት እፈልጋለሁ። እንዴ ስለምትኖሪበት ቦታ በደንብ ማጣራት እፈልጋለሁ እኮ። እሺ የምትፈልገውን እነግርሃለሁ አልኩ፣ ግን ስለኔ ማጣራቱ ምንም አይጠቅምህም እንዴ? አሁን በቀጥታ ነው የምጠይቅሽ። ስለ አንቺ ማጣራትም አልፈልግም። ነገር ግን የምጠይቅሽን ጥያቄ ቀጥታ ትመልሽልኛለሽ። ማን ነው ወደኛ የላከሽ? እንዴ እኔ ራሴን ፈልጌ የመጣሁት መረጃ ልሰጥ እኮ ነው የመጣሁት። ለምንድን ነው ራስሽ ፈልገሽኝ ከመጣሽ መረጃ ልሰጪኝ ከመጣሽ እኔን ልትረጂኝ ከመጣሽ የአንቺን ባክግራውንድ እንዳጣራ ያልፈለግሽው ለምንድን ነው? እንዴ ምንም አይደለም። በቃ ሌላ ውሸት መዋሸቱ ለምን አስፈለገ? እኔ ውሸት እየዋሸሁ አይደለም፣ ግን እውነቱን ነው። እንዴ እኔ መረጃ ስለ ሄራ እንድትታሰር ስለፈለኩ ብቻ ነው መረጃ እንድትታሰር የማያሳምን ምክንያት ነስተሽ በነገራችን። እንዴ ምንም ማለት ነው የማያሳምን ሄራኒ ማለት በጣም የገንዘብ ችግር የሌለባት ሰው ነች። ይኸውልህ አንተ አለማመን ትችላለህ። ከዚህ በላይ ግን ምንም ልነግርህ አልችልም። እንዴ ቆይ አንተ ለምን እንደው ልትረዳኝ የማትችለው? ካልፈለክ ተው። እኔ እየተቆጣሁ አይደለም፣ ግን ደግሞ አንቺ የራሴ ምን ለማድረግ እየሞከርሽ ነው? ንገሪኝ፣ ምን ለማድረግ እየሞከርሽ ነው? ንገሪኝ። ሰሚኛለሽ? እያንዳንዷን ነገር ትነግሪኛለሽ። ይኸውልሽ ከአንቺ ጋር ምንም የምጨቃጨቅበት ምክንያት አይኖረኝም። እያንዳንዷን ነገር ትነግሪኛለሽ ሳትወጂ በግድሽ። ንገሪኝ። ትነግሪኛለሽ አትናገሪ? ትናገሪያለሽ አትናገሪ? ተናገሪ። ተነሽ። ይኸውልሽ ሴጣኔን አታምጩ። እያንዳንዷን ነገር ተናገሪ። ማን የላከሽ? ማን ነው የላከሽ? ሌላ ነገር እንድትወር አልፈልግም። ማን ነው የላከሽ? ንገሪኝ። አንቺ ይኸውልሽ ንገሪኝ። ሄራን ነች። በቃ እሺ ተወኝ። እንዴ ምንድን ነው ያልሽው? ሄራን ነች የላከችኝ ማለት። ቆይ ምን ማለት ነው? ሄራን ያልሽው? ሄራን እኮ ከኛ ጋር ነች ያለችው። አውቃለሁ። ምንድን ነው እያሾፍሽብኝ ነው? አሁንም ይኸውልሽ እየቀለድሽብኝ ከሆነ በፍጹም ከዚህ ቤት አትወጪም። በፍጹም። እኔ ምንም እያሾፍኩ አይደለም፣ ግን ያለችበትንና ቦታውን ለማወቅ ነው እዚህ የመጣሁት። ምንድን ነው እያወራሽልሽ? ንገሪ፣ ምንድን ነው እያወራሽልሽ? እኔ እውነቱን ነው እየነገርኩ ያለሁት። በቃ ሄራን ስለላከችኝና በቃ እናንተን ለማዘናጋት ነው እንደዚህ ሳወራ የነበረው።
ቆይ ማለት አልገባኝም። ቆይ ሄራኒ ከኛ ጋር ነች ያለችው። ይኸውልሽ ሌላ ውሸት አልፈልግም። ሄራኒ ከኛ ጋር ነች ያለችው። በምንም አይነት ሁኔታ ከአንቺ ጋር ልትወራ አትችልም። አላውቅም፣ ብቻ ግን ደውላልኝ ነበር፣ እንዴት እንደሆነ አላውቅም። ስለዚህ ሄደሽ አዘናጋቸውና መረጃ ቦታውን አውቂ ስላለች ነው እዚህ ድረስ መጥቼ እስካሁን ሳወራ የነበረው እና ደግሞ እስካሁን ሳወራ የነበረው አንተን ለማዘናጋት ነው። ሁሉም ነገር ውሸት ነው እስካሁን እያወራሽኝ የነበረው? አዎ። ይኸውልሽ አውቀሽም ይሁን ሳታውቂ ራስሽን እሳት ውስጥ ነው የከተትሽው። ትሰሚኛለሽ? ሄራኒ ላጠፋችሁ ለእያንዳንዷ ወንጀል ከዚህ በኋላ አንቺም ተጠያቂ። እኔ ምን አጠፋሁ? እሷ እኮ ስላዘዘችኝ ብቻ እኮ ነው የመጣሁት። እድሜ ልክሽን እስር ቤት ትበሰብሻታለሽ ማለት ምን እስር ቤት ነው? ነገር እኔ እኮ ምንም አላጠፋሁም። አድርግ ያለችኝ ብቻ እኮ ነው ያደረኩት። ምን ማለት ነው? ምንም አላጠፋሁም ማለት ምን ማለት ነው? ንገሪኝ። አንቺ እኛ መተሽ እኮ ለማዘናጋት ነው የሞከርሽው አይደል? እንደዛ ነው አይደል? አንቺ ልረዳሽ አልችልም፣ አልፈልግምም ጭምር አንቺ መረዳት እየሰማሽ ነው አይደል? የተባልኩትን ብቻ እኮ ነው። ደግሞ ምንም ያጠፋሁት ነገር የለም። ለምንድን ነው እኛ ማዘናጋቱ ያስፈልገው? በቃ ሂጅ አዘናጋቸውና ቦታውን አውቂ ስላለችኝ ነው። ሌላ ምንም ነገር የለም። ከዛስ ምንድን ነው ቀጣይ ሀሳባችሁ? እሱን አልነገረችኝም። አንቺ ምናልባትም ትንሽ ዱላ ትንሽ ነገር ሲደርስብሽ ገና በጣም ብዙ የምታወራቸው ነገሮች ይኖራሉ። እውነቱን ስነግርሽ ይኸውልሽ አንዱን ስነግርሽ ከዚህ በኋላ ከዚህ ግቢ የምትወጪው ወደ ህግ ቦታ ለመሄድ እየሰማሽ ነው አይደል? ወደ መጋዘን ትገቢያለሽ። እሺ ቆይ እኔ ህግ ቦታ የሚያስኪድ ነገር ምን ሰራው? ምንም እኮ አላጠፋሁም። ምንም አላደረግሽም አይደል? ለአንቺ እያንዳንዷን ነገር የማብራራት ግዴታ የለብኝም። ሰሚኛለሽ? እያንዳንዷን ነገር እዛው መጋዘን ውስጥ ሆነሽ ስትጠፈጠፊ ተወራታለሽ። ተነሽ